ስሜቷን መቆጣጠር ስላቃታት ሰላምዬ እናቷ መሆኗን ስታቅም እውነታውን በተኛችበት ለሰላም አፈረጠችው። አሁን ላይ ሰላም እንዳሰማ ብሎ ሳሚ አስጠንቅቋት ነበር። ነገር ግን ብሌን ስሜቷን መቆጣጠር ስላቃታት ለስንት ዓመታት ስለፋብሽ የነበርኩት ስናፍቅኝ የነበርሽው እናቴ ለእኔ ብለሽ ብዙ የሆንሽው በማለትም በሚያሳዝን ሁኔታ ለሰላምዬ ያላትን ፍቅርና ለእናቷ እንግዲህ ያላትን ጉጉት ስታወራ ሰላም እንቅልፍ የወሰደው መስላ ሁሉንም የብሌንን አማርኞች ሰማች። መጨረሻ ላይ ምንድነው ያልሽው በማለትም በመደንገጥ ተነስታ ሁሉንም እውነታ ብሌን ለሰላም አፍርጣ ተናገረች። በዚህን ሰዓት ተላቅሰው ከጨረሱ በኋላ እንግዲህ ሰላምዬ ከብሌን ደረት ላይ ልጥፍ ብላ በመተኛትም ደስ የሚል ጊዜ አሳለፈች። በእርግጥ ሳሚ ውጤቱ እስከሚመጣ ድረስ መታገስ አለብሽ፣ እናትሽ ሰላም ናት፣ ስለዚህ ከዛ በፊት ብትነግሪያት ሌላ ችግር ይፈጠር ይሆናል ብሏት ነበር። ነገር ግን ብሌን እንግዲህ የሰማችው ነገር ለእሷ ህልም እንጂ እውነት አልመሰላትም እና በዚህን ሰዓት እናቷ በተኛችበት ቁጭ ብላ እያለቀሰ ሁሉንም እውነታ ስታወራ ሰላምዬ በመስማቷ ከተኛችበት በድንጋጤ በመነሳትም ምንድን ነው ያልሽው ልጄ በማለትም እውነታውን ፍርጥ አደረገች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደራ እንግዲህ ቀጣይ ፓርቲ ዘመተናል። እጅግ በሚገርም ሁኔታ ሳሚ ሁሉንም እውነታ ተፋልሞ ከባሀይሉ ጋር ለብሌን እውነታውን አፍርጦ ቢናገርም ሳሚ ግን አሁን ላይ አቶ በሀይሉ እየፈለገውና ሊያጠቃው እየሞከረ መሆኑ ግልጽ ነው። ነገር ግን አሁን ቃልም በተቃራኒው በሀይሉን ከርታ ለአቶ በሀይሉ ያዘጋጀችውን ፋይል ለመስጠት ከወይዘሮ ገነት የሰረቀችውን እንግዲህ ድጋሜ ዳግምን መክዳት የለብኝም ለምንም ቢሆን ምንም እችን እንኳ ትንሽ ነገር ጥሩ ነገር ሰርቼ የሚመጣውን ልቀበል የምወደውን መካስ አለብኝ በማለትም በሚገርም ሁኔታ ውጤቱን አሁን ላይ ደብቃ ለአቶ ሀይሉ የሰጠችው ፋይል ሌላ መሆኑን ሲያቅም መጀመሪያ ተደስቶና በተስፋ ተቀብሏት መጨረሻ ላይ ሲያነበው ውስጡ ባዶ እንደሆነና አሁን ወይዘሮ ገነት ለቃል ስትደርስባትም በድንጋጤ የምትሆነው ግራ ገባች። ሌላኛው አሁን ብሌን ለእናቷ ሁሉንም እውነታ ካልነገርሽኝ በውስጥሽ የታመቀ እውነት አለ ብላ እንግዲህ ስትይዛትም ብሌን ለሰላምዬ ሁሉንም እውነታ ተናገረች። እሷም እሺ በማለትም ተስማምተው አሁን ላይ ሁለቱ ግን ምንም እንደማያውቁ ሆነውም ለበሀይሉ እንዳይነቃ በማድረግም ሁሉንም እውነታ እንዳያቅም በማድረግም ጊፋ ለመጋፈጥ ጦርነቱን ተጋፈጡ። ሌላኛውና ከባዱ አሁን ላይ ሳሚ ህይወቴን ለምንም ይሁን ለምንም አደጋ ላይ ጥዬ አንቺና እናትሽን አድናለሁ፣ አተርፋለሁ። እኔን በሬሳ ላይ ተገርመው እንጂ አንቺና እናትሽን የሚጎዱት በፍጹም ምን እያለው አንቺን ምንም አያደርጉሽም በማለትም ሳሚ ከአቶ በሀይሉ ጋር በመፋለምም ጋርዶን እንዳይሆን አድርጎ የአቶ በሀይሉን ከደበደበና ከዘረረ በኋላ ብሌንን ይዞ ላጣለ። ብሌንም እቤቷ ስትሄድም ሰላምዬ ተኝ ታገኘቻት። በዚህን ሰዓት የውስጧን ለተኛችው ሰላም እንግዲህ እንቁርቁር አድርጋ ስታወራም አሁን ላይ ሰላም በመንቃቷ ሁሉንም እውነታ እንድታውቅ አደረገች። ቃልዬ የወይዘሮ ገነትን ፋይል ፈልፍላ አውጥታ ለአቶ በሀይሉ ለመስጠት ዝግጁ በሆነችበት ወይዘሮ ገነት ዘላ ስትገባ ምን አባሽ እያረግሽ ነው ስትላትም እሷም የተፈጠረውን ነገር በሙሉ አቶ በሀይሉ ይሄንን ፋይል ካላመጣሁለትና ካልወሰድኩለት እንደሚገለኝ ነግሮኛል ስትላትም እናም ደግሞ ሁለቱ ልጆችሽን ለአቶ ሀይሉ ብትገብሪ ነው የሚሆነው ስትላትም የመጨረሻ ደነገጠች ወይዘሮ ገነት። በዚህን ሰዓት ለልጆቿ ስትል በሚያሳዝን ሁኔታ ፋይሉን አሳልፋ በመስጠቷ ነገር ግን ቃልዬ አሁን ዳግምን ድጋሜ መጣልና አሳልፌ መስጠት የለብኝም በፍጹም በማለትም ሁሉንም ነገር ለማስተካከል በሞከረችበት ግን ደግሞ ትልቅ ወጥመድ ገባች። ያንን ፋይል አውጥተሽ እስካላመጣሽ ድረስ በፍጹም ይሄ ሊሆን አይችልም በማለትም እንግዲህ የሰጣትን ብር ቀምቶ ሲወስድባትም ወይዘሮ ገነት ሰተሹ መጣሽ ስትላትም አዎ አለች።
አታፍሪም? እዚህ ቤት ድረስ ደግሞ ጭራሽ አይናለ ብለሽ አፍጥተሽ መንጣትሽ ምን አይነት ወራዳ ሴት ነሽ አንቺ? እያለችም ዳግምን ድጋሚ ያሳልፈሽው መጣሽ። እወዳለሁ እያልሽ አልነበረ? ምን አይነት ነሽ? እያለች እንግዲህ ወይዘሮ ገነት እንዳይሆን አድርጋ አሰቃየቻት በስድብ። ቃልም ዝም ብላ የወይዘሮ ገነትን ንግግር መስማት ጀመረች። መጨረሻ ላይ አሁን ላይ ግራ ሲገባትም ወይዘሮ ገነት ለምን ዝም ትያለሽ? መልሽልኝ፣ ውጭልኝ ከዚህ ቤት፣ አይንሽን ማየት አልፈልግም በጭራሽ። እንዳንቺ አይነት ባለጌና ጨካኝ አረመኔ ሴት ከኔ ቤት ልኖር አልችልም፣ ውጭልኝ አለቻት። ከዛም ቀጠለችና እዩልሽ፣ ይሄው የባልሽ የአቶ ሰለሞን ፋይል። ምን? እንዴት መልሰሹ መጣሽ? አዎ መልሼው መጣሁ። ለምን? ዳግምን አሳልፌ አልሰጠውም። ለዳግም ብለሽ መለሽው? እውነት እንዳሰብኩሽ መጥፎ ሰው አይደለሽም አለቻት። አዎ ግን ደግሞ እና አልነቃብሽም? አላወቅም? አራቋል፣ በጣም አቋል። ግን እናም ልታረጊ ነው? እናማ እዩልሽ በቃ አላቅም ምን እንደማደርግ። ግን ደግሞ ይኸውልሽ እና በቃ አቶ በኃይሉ ሁሉንም ነገር አውቋል፣ ግን ዝቶብኛል። በድጋሚ ፈልጌ እንዳመጣው አድርጎኛል። ዋናውን ካልሰጠሁት እንደሚገለኝም ነግሮኛል። ይህ ጭራቅ አለቻት። ታዲያ ምንም እኮ ያስተካከልሽው ነገር የለም። በእርግጥ አንቺ እንዳደረግሽው ነው የተረዳው። እኔ እንዳደረግኩት አልተረዳም። አንቺ እንዳደረግሽው ስላሰበ በቃ ታዲያ ቀን አራዘምሽ እኮ ያስተካከልሽው ነገር የለም። አባብሰሽው ነው የመጣሽው። በቃ አለቀልኝ። ልጆችን ትቼ ወደየት ነው የሚሄደው አለቻት። በቃ ተረጋጊ ማለት በቃ የሆነ ነገር እንድንፈልገ ይረዳናል። ቢያንስ ቀን መራዘሙ ራሱ የሆነ ሀሳብ እንድመጣለን አለቻት። ቃል ምንም የሚመጣ ነገር የለም፣ ምንም የሚለወጥ ነገር የለም ቃል አለቻት። አሁን እንግዲህ አቶ በኃይሉ በእርግጥ ቃል ወደ እሱ ጋር እየሄደች ባለችበት ሰዓት አቶ በኃይሉ ደግሞ እየሮጠ ወደነ ብሌን እየሄደ ነበረ። እናም ጋርዱን አንተ ይዘሃቸውና ይሄ የውሻ ልጅ ነግሯታል ማለት ነው እያለ ሲቀውጠውም መጨረሻ ላይ ግን ሁለቱ ሊደበድባቸው እንዳለ ብሌንና እንዲሁም ደግሞ ሳሚ እንዳይሆን አድርገው ያንን ጉብዳ የሚያህል ጋርዴ ዘፈዘፉለት። ከዛም ጥለው ላጥ ብለው ሄዱ። ሳሚ ይሞትብሃል ተው እያለችውም ደጋግሞ ከመተው በኋላ ብሌንን እቤቷ አድርሷት ምንም ነገር እንዳትናገሪ፣ ከዚህ በኋላ አንቺንም ሆነ እናትሽንም እኔን ተራምደው ሬሳይን ተራምደው መሆን አለባቸው የሚገሉን እንጂ አይ በፍጹም አንቺን የሚጎዳሽ የለም ማለት። ሌላኛው ሳያስቡት እነሱ እየተወያዩ ባሉበት አጋጣሚ ዳግም ሲመጣ አያቸው። ዳግም የመጨረሻ ተናደደና አንቺ ሁሉንም ነገር ካየ በኋላ ብሌን አቀፈችው ሳሚን። ዳግም በቅናትን ጭርጭር ብሎ ምን እያረግሽ ነው አንቺ? ምንድን ነው ብሌን ሲላትም ይሄን እረፍ እንዳትነካው አለችው። በጥፊ ወስዶ በቦክስ ሲመታውም እረፍ ዳግም ምን እያረክ ነው? ምን እየሆንክ ነው አለችው። ብሌን ምን እያረግሽ ነው? በዚህ ክፍተት እንዴት እንደዚህ ታደርጊያለሽ? ይኸውልህ አንተ የሰራኸውን ስራ ረስታው እንዳይሆን፣ ስለዚህ አንተን የማይበት የት ልሄድ? አይንም ማየት አልፈልግም ዳግም። በቃ ከህይወት ይወጣልኝ አልፈልግም አለችው። ምን ያንን ክፍተት ብሌን ያልገባሽ ሌላ ነገር አለ፣ እባክሽ ልለምንሽ አላት። ይኸውልህ ዳግም ሳሚ ሲከፋኝ ከጎኔ ሁሉን ነገር ያደረገልኝ ሰው ነኝ። አንተ ጫፉን እንድትነካው አልፈልግም። የማይረባ ቀናትን ተነሳስተ ሌላ ነገር እንድታረግ በፍጹም አልፈልግም። ተናግሬያለሁ፣ ጨርሻለሁ። የፍቅረኛ አክት እንዳታረግ አለችው። ምን ብሌን አላት። አዎ አጠገቤ እንድትደርስም አልፈልግም። ሳሚ ብዙ ነገር ያደረገልኝ ሰው ነኝ በቃ አለችው። እሺ በማለትም ዳግም እንግዲህ ልቡ ተሰብሮ መንገዱን ቀጠለ። ብሌንን እቅፍ አደረገና ሳሚ ዳግምን እየሳቀ ማናደር ጀመረ። ዳግም ላይ መለስ ልቡ ተሰበረ። ጥሏቸውም ሄደ። ብሌን አሁን ላይ የሳሚን እጅ ከትከሻዋ ላይ ውርድ አረገችው።
ቀጥ ብላ ማየትም ጀመረች። ዳግምን እያናደደ መሆኑ ገብቷታል። አሁን ላይ እጅግ በጣም የሚያሳዝነውና ልብ የሚሰብረው ግን የዳግም ሁኔታ አሁን ደግሞ ወደ እሷ ህይወት እንደማይመለስ ነው። ሌላኛው ቃል እንግዲህ በሱ ወጥመድ ውስጥ ትገባለች። በሷ ወጥመድ ውስጥ ዳግምን ታስገባለች። ብሌን ደግሞ ዳግምን እስከ ወዳኛዋታ ወደ ሳሚ ቀርባለች። እናም ሌላኛውና ከባዱ እንግዲህ እጅግ በጣም በሚያሳዝን ሁኔታ አሁን ላይ ዳግም ያልታሰበውን ነገር ስላየ በእርግጥ የኔ ብሌን ይሄን አታረግም፣ በዚህ ክፍተት ሌላ ነገር አይፈጠርም እያለ ነበረ። ነገር ግን የሚያሳዝነው ተፈጥሮ እርፍ አለ። ብሌን የመጨረሻ አሁን ላይ እንግዲህ ስለ እናቷ ያገናኛት ዳግም ሳሚ ምንም ነገር ሳይበግር ምንም ነገር ሳይፈራ ህይወቱን አደጋ ላይ ጥሎ እሷና እናቷን ስላገናኛት የመጨረሻ የምትሆነው ግራ ገባት። ሳሚ የእውነት ጥሩ ሰው ነህ፣ መልካም ሰው ነህ፣ አንተ የተለየ ሰው ነህ ስትለውም አንቺ እንደምትይ ጥሩ ሆኜ ሳይሆን አንቺን ስለማፈቅርሽ ነው፣ ስለምወድሽ የምችለውን ነገር በሙሉ አደርጋለሁ ብሌን፣ እኔ እያለሁ ደግሞ ማንም ምንም አያደርግሽም አላት። እሽ ብላ ተስማማች። አቶ በኃይሉ አሁን ላይ እንግዲህ ቃልንም የመጨረሻ ጠላቱ አድርጎ አንቺ ድቃቂ የምፈልገውን ፋይል እስካላመጣሽ ድረስ እገልሻለሁ፣ ያች አሮጊት ግን ምን አባቷ የት አባቷ እንዳረገችው አለቃትም፣ ሰርታልኛለች። አቃና ሆን ብላ ነው ኮተት ቆሻሻ የሚገባ ወረቀት በፋይሉ ውስጥ አስቀምጣ የላከች ሲላት፣ እንደ በኃይሉን የምን ላድርግ ስለ ፍቅር እና በኃይሉ ይላል ምን ላድርግ አለችው። ምን ላድርግ ትያለሽ እንደ ደግሞ አንቺ ደደብ ነሂጂ ከዚህ በማለትም አባረራት። እናም በእርግጥ መጀመሪያ ተደስቶ ሳያበቃ ቃል ወጥታ ስትሄድ ብሩንም ይሄ ሽልማትሽ ነው በማለትም በወረቀት አሽጎ ሲሰጣትም ተደስታ ብሩን ላጥ ብላ ይዛ ስትር ነይ ተመለሽ አለ ካየ በኋላ። ከዛም ምንድነው ችግር አለ ስትለውም አንቺ ቆሻሻ ነው አስጠራቅማ የሰጠችሽ ድጋሚ አንጭ ሲላትም እሞክራለሁ ስትለው ጭራሽ እሞክራለሁ አለና 50 ብር ሰጠች።